መንግስት ብልጽግና እርቅ ሓቲቱ አብይ አህመድ ምስ ኢሳያስ ንምትዕራቅ ሽማግሌ ከም ዝሰደደ ተሓቢሩ አብይ አህመድ ንናይ ኬንያ መራሒ ከም ዝኾነ ተገሊጹ ዘሎ ንሱ ናብ ናይሮቢ ቴሌፎን ብምድዋል ንናይ ኬንያ ፕሬሲደንት ዊልያም ሩቶ ምስ ኢሳያስ ንኸዓርቆ ከም ዝተዛረቦን ንሱ ከዓ ልኡኽ ሰዲዱ ምስ ኢሳያስ ከም ዝተዘራረበን ኢሳያስ ከዓ ውሕስና ዘለዎ ምርግጋጽ ከም ዝደልን ድሕሪ ምግላጹ ኣብ ልዕሊ ትግራይ እውን ኩናት ከም ዘይገብር ከረጋግጸሉ ከም ዘለዎ ንትግራይ ኩናት ዝገብር እንተኾይኑ ብድሕሪኡ ንዓናውን ስለ ዘይገድፈና ከም ዝበለዩ ተሓቢሩ ዘሎ እቲ ናይ ኬንያ ናይ ሃገራዊ ስለያን ጸጥታን ሓላፊ ኑረዲን ሓጂ ዝተባህለ ከም ዝኾነ ተገሊጹ ንሰፊሕ ሓበሬታ እቲ ዝስዕብ ዝያዳ ካብ ናይ ኢትዮ ፎረም ዝተወስደሎ ንሱ ወደካ ተለቅ ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ አማላጅ መላካቸው ተገለጸም። በምልጃነት የተላከው ደግሞ የኬንያ መንግስት መሆኑ ታውቋል። ምልጃው የቀረበላቸው የኤርትራው ፕሬዝዳንት መተማመኛ ፈልጋለሁ የሚል ምላሽ መስጠታቸው ተሰምቷል። ጠቅላይ ሚኒስትር አብይ ወደ ኬንያው ፕሬዝዳንት ዊሊያም ሩቶ ደውለው ምልጃ የጠየቁት ከሁለት ሳምንት በፊት ነው የሚሉት የዲፕሎማቲክ ምንጮች ዋና ጉዳያቸው ደግሞ ኢሳያስ አፈወርቂ ስለመሆናቸው ገልጸዋል። እኔ ለጦርነት አልተዘጋጀሁም፣ እርሱም ዝግጅቱን ማቆም አለበት፣ ሊወጋኝ እየተዘጋጀ ስለመሆኑ አውቃለሁ፣ በእኔ በኩል ግን የመዋጋት ፍላጎት የለኝም ብለው ለፕሬዝዳንት ዊልያም ሩቶ ተናግረዋል የሚሉት የዲፕሎማቲክ ምንጮች ጠቅላይ ሚኒስትር አብይ አህመድ የኬንያ መንግስት በጉዳዩ ላይ ጣልቃ እንዲገባ ጥያቄ ስለማቅረባቸው ማክለዋል። ይህንን ተከትሎም ባለፈው ሳምንት የኬንያ ብሔራዊ መረጃና ደህንነት አገልግሎት ኃላፊ የሆኑት ኑረዲን ሐጂም ወደ አስመራ ተጉዘው ከፕሬዝዳንቱና ከሌሎች የኤርትራ ባለስልጣናት ጋር ተገናኝተው መወያየታቸውን አረጋግጧል። የደህንነት ሹሙ ኑረዲን ወደ ኤርትራ ከመብረራቸው በፊትም ከኢትዮጵያ ወደ ናይሮቢ የተጓዙና የጠቅላይ ሚኒስትር አብይ አህመድን ምልጃ አጀንዳ የበለጠ ለማብራራት ከኃላፊው ጋር የተገናኙ የብልጽግና ሹሞች እንደነበሩ የሚገልጹት ምንጮቹ የኃላፊዎቹን ስም ከመጥቀስ ግን ተቆጥበዋል። የኬንያው የደህንነት ኃላፊ ኤርትራ ድረስ ሄደው ባደረጉት ውይይትም የኤርትራ መንግስት ባለስልጣናት ኤርትራ ላይ ውጊያ መክፈት እቅድ ስለሌላቸው እናንተም ይህንኑ ብትተውት የሚል ጥያቄ ማቅረባቸውንና የውይይቱ ዝርዝርም ለአዲስ አበባው አገዛዝ መላኩን ምንጩ ዘርዝረው አስረድቷል። ጠቅላይ ሚኒስትር አብይ አህመድ ሊወጉ አልተዘጋጁምና ኤርትራ ማይዘጋጅ በሚለው ሐሳብ ላይ ፕሬዝዳንት ኢሳያስ አፈወርቂ የሰጡ የተባለው ምላሽም ጦርነት አካሂዳለሁ ያለው ራሱ ነው። እኛ እርሱ ላወጀብን ጦርነት የምንዘጋጅነን፣ አሁንም ቢሆን እኛ ላይ ውጊያ እንደማይከፍት መተማመኛ ይስጠን በሚል መጠየቃቸው ተገልጿል። እኛ ከመጀመሪያው ፍላጎት የለንም የሚለውን በአጽንኦት ተናግሯል የተባለላቸው የኤርትራ ባለስልጣናት በትግራይ ክልል የሚታወጅ ጦርነትን በእኛ ላይ እንደተከፈተ እንቆጥሯለን፣ ትግራይ ላይ ውጊያ ከተከፈተ ቀጥሎ እኛ ላይ እንደሚሆን ስለምናውቅ ራሳችንን እንከላከላለን ሲሉ መናገራቸውንም ምንጮቹ አረጋግጧል። የብልጽግናው አገዛዝ ወደ ኤርትራ ይህንን ምልጃ ከላከ በኋላ ባለስልጣናቱ ጦርነት እንደማይኖር አድርገው እንዲያስረዱ ያሰማራ ሲሆን ሰሞኑን ጌዲዮን ጢሞቴዎስና ጌታቸው ረዳ ኢትዮጵያ ወደ ኤርትራ ጦርነት እንደማትከፍት ለማስረዳት መሞከራቸውም የዚሁ አካል ነው ተብሏል። የደህንነትና የዲፕሎማሲ ምንጮች እንደሚሉት ከሆነም የኤርትራ መንግስት የጠየቀውን መተማመኛ ኢትዮጵያ ታቀርብ እንደሆነም የብልጽግና ሰዎች የተነሳላቸው ጥያቄ ሲሆን የሰጡት ምላሽም አልታወቀም ብለዋል። ጠቅላይ ሚኒስትሩ ባሳለፍነው ጥቅምት በሰጡት የፓርላማ ማብራሪያቸው ጦርነት ሊከናወን እንደሚችል እርሳቸውንም የሚያቆም ኃይል እንደሌለም በየዓመቱ አንድ የኤርትራ ህዝብ የሆነ ኃይልም እየተፈጠረ ስለመሆኑ በመዘርዘር ኤርትራ በበኩሏ ህገወጥ የሰውና የገንዘብ ዝውውር፣ የጦር መሳሪያ ስርጭትና የታጣቂዎች ስምሪትን በኢትዮጵያ ላይ እያከናወነች ስለመሆኑ መክሰሳቸው የሚዘነጋ አይሆንም። አንድ ከ7 ዓመታት በፊት በጡረታ የተገለሉ የኢትዮጵያ የመከላከያ ሰራዊት ጄኔራል ደግሞ አብይ አህመድ ወደ ኤርትራ ጦርነት እንዳይከፍቱ ያደረጓቸው ምክንያቶችን ሲጠቅሱ በአንድ በኩል በአማራናም በኦሮሚያ ክልል እየተካሄዱ ያሉ የትጥቅ ትግል እንቅስቃሴዎች ስለመሆናቸው፣ በሌላ በኩል ደግሞም ሌላ ጦርነትን ወደ አሰብ መክፈት አዲስ አበባ ላይ ተቃውሞ ያስነሳል የሚል ፍርሃት ላይ ስለመሆናቸው፣ ከዚህ ባሻገርም የተባበሩት አረብ ኤሚሬቶችን ይሁንታ እስካሁን አለማግኘታቸው በሚል መግለጻቸውን መዘገባችን አይዘነጋም። ካናዳን ብሪጣንያን መጠንቀታ ሂበን መንግስቲ ካናዳ ናብ ኢትዮጵያ ንዝግበር ዝኾነ ይኹን ጉዕዞ አመልኪቱ ሓድሽ ጉዕዞ መጠንቀቅታ ከም ዘውፅእ ተገሊጹ። እቲ ብቤት ጽሕፈት ወፃኢ ጉዳያት ካናዳ ዝወፀ መጠንቀቅታ ናይ ግድን እንተዘይኮይኑ
ናብ ኢትዮጵያ ኣይትጉሹ ዝብል መልእኽቲ ከም ዘለዎ ዝሕብር ኮይኑ ኣብ ኢትዮጵያ ተፈጢሩ ንዘሎ ግጭት ህዝባዊ ተቃውሞ ዕጥቃዊ ጎንፂ ገበናዊ መርበባትን ምስፍሕፋሕ ሓድሽ ቫይረስ ማርቡርግን ዝበሃል ከም ምኽንያት ብምጥቃስ ዜጋታት ናብ ኢትዮጵያ ካብ ምጋጅ ክቁጠቡ ከም ዝግባዩ ኣጠንቂቑ ዝርከብ እዚ ንኸተማ አዲስ አበባ ከም ዘይምልከት ዝተገልጸ ናይ መጠንቀቕታ መግለጺ ጸጥታዊ ኩነታት እታ ሃገር ሃንደበት ክዕንቀፍ ስለ ዝኽእል ብምግላጽ ንዜጋታቱ ዘጠንቀቐ ኮይኑ ይኹን እምበር ዋላውን እቶም ናብ አዲስ አበባ ዝገሹ ዜጋታት ኣብ ጉዕዞኦም ልዑል ጥንቃቐ ክገብሩ ከም ዘለዎም ብምጥቃስ ኣብታ ከተማ ዝረአ መጠን ገበን እውን ኣዝዩ ልዑል ብምዃኑ ኣብ ካልኦት ቦታታት ዝተወልዐ ግጭታት ብፍጥነት ናብታ ከተማ ከይልሕም ዘለዎ ስጋት ብምጥቃስ ዜጋታቱ ጥንቃቐ ክገብሩ ኣተሓሳሲቡ ዜጋታት ካናዳ ካብ አዲስ አበባ ወጻይ ናብ ክልላት አምሓራ ትግራይን ቤንሻንጉል ጉሙዝን ፈጺሞም ክጓዓዙ የብሎምን ዝበለ መንግስቲ ካናዳ ኣብ ክልል ኦሮሚያውን ብተመሳሳሊ ናብ ዞባ ሰሜን ሸዋ ምዕራብ ሸዋ ምዕራብ ወለጋ ምብራቅ ወለጋ ቀሌም ወለጋን ቄሮ ጉዱጉሩን ወለጋን ፈጺሞም ክኾዱ ከም ዘይብሎም ድሕሪ ምጥቃስ ናብዚ ከባቢታት ምዝንቀሳቐሱ ኣብ ማእከል ናይ ግጭት ቦታ ብምእታው ናይ ጭውያ ተግባራት ናይ ነፈርቲ መጥቃዕትን ክበጽሖም ከም ዝኽእል ብምትሕስሳብ ብዝፍጠር ሃንደበታዊ ኩነታት መንግስቲ ካናዳ ሓላፍነት ክወስድ ክጽገም ከም ዝኾነዩ ኣጠንቂቑ ዘሎቲ ሓበሬታ ኢትዮጵያ ኣብዚ ሕጂ ሰዓት ኣብ ዝበኣሰ ብሔራዊ ብትፍናን ወዲቓ ኣብ መንጎ ዜጋታታ እታ ሃገር ዘይዓርፍ ዝመስል ደማዊ ኩናት ከይውላዕ ብኸቢድ ተፈሪሑ ምህላው ዝፍለጥ ኮይኑ ድሕሪቲ ኣብ ዝሓለፈ መዓልታት ኣብ ዩኒቨርሲታት እታ ሃገር ዝተረኣየ ኣድማ መንእሰያት ብዘይካ መንግስቲ ካናዳ ብርክት ዝበላ ሃገራትን ዜጋታትን ብቁልጡፍ ካብታ ሃገር ክወፁ ኣብ ምጥንቃቕ ምህላውን እዩ ዝሕበር ባህል ወገን ሚኒስትሪ ወፃኢ ጉዳይ ዓባይ ብሪጣንያ ኣብ ዝቐረባ መዓልታት ኣብ ዘውፅኦ ናይ ዜጋታቱ ናይ ምንቅስቓስ መጠንቀቕታ ኣብ ኩሉ ኩርናዓት ኤርትራ ካብ ዶባት ኣብ ክሊ 25 ኪሎ ሜትር ንኸይንቀሳቐሱ ኣጠንቂቑ ነዚ መጠንቀቕታ ከውፅእ ዘገደዶ ኣብ መንጎ ኤርትራን ኢትዮጵያን ዝምዕብል ዘሎ ሓድሽ ዝበሎ ምትፍናን ምዃኑ ጠቒሱ እቲ ኩነታት ብሃንደበት ክቀየር ይኽእል እዩ እውን ኢሉ እቲ ወፃኢ ጉዳይ ሚኒስትር ብሪጣንያ ሓድሽ ነገር እንተተፈጢሩ ካብኡ ምውፃእ ስለ ዘጸግም ዜጋታቱ መሰረታዊ ነገራት ገዚኦም ክቕረቡ ይግብኦም ክብል እውን ኣዘኻኺሩ ኣብ ማያት ስዑዲ ዓረብ ወተሃደራዊ ልምምድ ተኻይዱ እቲ ቀይሕ ማዕበል 8 ዝብል መፀውዒ ዝተዋህቦ ሓበራዊ ልምምድ ብመሪሕነትን ምውሃድን ግብፅን ንግስነት ስዑዲ ዓረብን ዝተኻየደ ምዃኑ ሰራዊት ግብፂ ገሊጹ ኣብቲ ኣብ ማያት ስዑዲ ዓረብ ዝተኻየደ ሓበራዊ ስርሒታት ንምፍጻም ዘኽእል ልምምድ ኣባላት ሓይሊ ባሕሪ ስዑዲ ዓረብ ግብፂ ዮርዳኖስ ሱዳን የመንን ጅቡትን ዝተወከሉ ሓይልታት ዝሳተፈ እዩ ነይሩ እታ ኣብ ምውሓስ ጸጥታን ድሕነት ቀይሕ ባሕሪ ብቐጻሊ ተራ ግብፅን ስዑድን ክዓቢ ከም ዘለዎ ክትምጉት ዝጸንሐት ብጉጅለ ህግደፍ እትምራሕ ኤርትራ ግን ሕጂ እውን ኣብቲ ልምምድ ከም ዘይተሳተፈት እዩ ተገሊጹ መራሒ ጉጅለ ህግደፍ ኣቶ ኢሳያስ ኣፈወርቂ ቅድሚ ሓደ ሰሙን ኣብ ግብፂ ዝገበረሉ ዑደት ግደ ግብፅን ሃገሩን ዝርከበአን ሃገራት እቲ ገማግም ወሳኒ ምዃኑ ተዛሪቡ ነይሩ ንሱ ንሕና ኣብ ገማግም ባሕሪ እንርከብ ሃገራት ኣብዚ ጉዳይ እዚ ንጹር መርገፂ ክህልወና ኣለዎ ድሕሪ ምባሉ ከም መንግስቲ ኤርትራ ኣብ ዝተፈላለየ ኣጋጣሚታት ዘቕረብናዮ 12 ነጥብታት ዝሓዘ ሓሳባት ኣሎ ኢሉ ሓደ ካብኡ ሃገራት ገማግም ቀይሕ ባሕሪ ጸጥታዊ ትካላትን ብምሕያል ውሕስነት ናይቲ መስመር ከረጋግጻ ዝጠልብ እዩ እኳ እንተበለ ተንተንቲ ከም ዝብልዎ ግን እቲ ኣብቲ ዞባ ኣገዳሲ ጽልዋ ክህልዎ ዝደሊ ኢሳያስ ከም ግብፅን ስዑድን ዝበላ ዓበይቲ ሓይልታት ኣብ ዝቆጻጸርኦ ወተሃደራዊ ስርሒታት ክሳተፍ ሸውሃት ዘይክህልዎ ይኽእል እዩ ይብሉ ምኽንያቱ ጽልዋናቱ ኣብቲ መስርሕ ትሑት እዩ ኢሉ ስለ ዝገምገመ ኤርትራ ብዘይካ ጅቡቲ ምስ ኩለን ተሳተፍቲ ሃገራት ኣብዚ እዋን እዚ ዘለዋ ዝምድና ጽቡቕ ዝሓሸን ተባሂሉ ክግለጽ ዝከኣል እዩ ምስ ጅቡቲ ብሰንክቲ ኣብ 2009 ዓመተ ምህረት ፈረንጂ ኣብ መንጎ ክልቲአን ሃገራት ዝተወልዐ ደባዊ ገምፂ ዲፕሎማስያዊ ዝምድና በቲኸን ይርከባ
ኣብ ዝሓለፈ ቀረባ ዓመታት ዝምድነአን ናብ ንቡር ንምምላስ ዝተኻየደ ተበግሶታት ግን ክሳብ ሕጂ ኣይሰለጠን ዘሎ ንህላዊ ወተሃደራዊ ማዓስከራት ብወግዒ ቅፍ ዝስማዕ መራሒ ጉጅለ ህግደፍ ጅቡቲ ንማዓስከራት ሓያለን ሃገራት ምዕራብን ምብራቕን ምእንጋድውን ባህ ከም ዘይብሎዩ ዝፍለጥ ኣብቲ ምስ ማዕከናት ዜና ግብፅን ኤርትራን ዘካየዶ ቃለ ምሕተት ኣቶ ኢሳያስ ኣብ ክሊ ሕጋዊ መቓን ኣህገራዊ ተራ ክመጽእ ይኽእል እዩ ክብል ርእይቱ ሂቡ ነይሩ ኤርትራ ገማግም ባሕራ ከተውሕስ ትኽእል እያ ዝበለ ኣቶ ኢሳያስ ሶማልያ የመን ጅቡቲ ሱዳንን ስዑድ ዓረብን ገማግም ባሕረን ከውሕሳ ይኽእላ እየን ኢሉ ምንባሩ ይፍለጥ ሶማልያ ኣብ ዝሓለፉ ልምምዳት ቀይሕ ማዕበል ከም ተዓዛቢት ክትሳተፍ ምጽንሓ ይዝከር ኣብ ፈለማ ጥሪ 2020 ዓመተ ምህረት ፈረንጂ ስዑድ ዓረብ እትመርሖ ኣኼባ ሚኒስትራት ጉዳያት ወጻኢ ንቀይሕ ባሕሪ ዝዳወባ ሃገራት ወሽመጥ ዓደንን ኣብ ሪያድ ተኻይዱ ነይሩ ኣብቲ ኤርትራ ዝተሳተፈቶ ዋዕላ እተን ሃገራት ሓደ ቤት ምኽሪ ከም ዝመስረታን ቻርተር ናይቲ ቤት ምኽሪ ኣብቲ ኣኼባ ከም ዘጽደቃን ኣፍሊጠን ነይረን እተን ሃገራት ከዓ ኤርትራ ሱዳን ጅቡቲ ሶማልያ ስዑድ ዓረብ ግብፅን የመንን ዮርዳኖስ ዘጠቃልል ኪዳን ኣብ መንጎ እዘን ኣባል ሃገራት ዞባዊ ጸጥታውን ምትሕግጋዝን ንምድንፋዕ ከም ዝዓይ ከዓ ይንገረሉ እንተኾነ ክሳብ ሕጂ ኣብ ምንታይ ከም ዝበጽሐ ዝፍለጥ ነገር የለን ኤርትራ ኣብ ቅድሚት ትስራዕ ኤርትራ ኣብ ዝሓለፉ 34 ዓመታት ኣብ ትሕቲ ኣረሜናዊ ምምሕዳር ጉጅለ ህግደፍ ብምውዳቓ ዜጋታታ ቁጥሪ ኣልቦ ፍልሰት ከም ዝኾኑ ዝንገረላ ኣብ ዝሓለፈ 6 ዓመታት ብናእሽቱ ጀራቡ ባሕሪ ክሰግሩ ዝፍትኑ ብርክት ዝበሉ ዜጋታት ዘለዋ ሃገር ኮይና ምህላዋ ዝተገብረ መጽናዕቲ ጸብጻብ ኣረዲኡ እቲ ብመንገዲ ኢሚግሬሽን ኦብዘርቬሽን ዝወፀ መጽናዕታዊ ጽሑፍ ካብ 2018 ዓመተ ምህረት ፈረንጂ ክሳብ 2024 ዓመተ ምህረት ፈረንጂ ኣብ ዘሎ ግዝያት ብናእሽቱ ጀላቡ ዓቢ ቁጽሪ ስደት ዜጋታት ንዝመዝገባ ሃገራት ዓለም ዝጠቐሰ ኮይኑ ኤርትራ ንኢራን ንኣፍጋኒስታን ንዒራቅ ኣልባንያን ሶርያን ስዒባ ብናእሽቱ ጀላቡ ዓቢ ፍልሰት ዜጋታታ ፍጽመላ ሃገር ኮይና ምህላዊዩ ተጠቂሱ ኤርትራ እትርከበን ሃገራት ኢራን ኣፍጋኒስታን ዒራቅ ኣልባንያን ሶርያን 700 ናይቲ ብናእሽቱ ጀላቡ ዝካየድ ዘይሕጋዊ ስደትን ፍልሰትን ዜጋታት ኣብ ዝለዓለ ደረጃ ምህላወን ዝተገልጸ ኮይኑ ኢራን 17 ሚእታዊት ኣፍጋኒስታን 15 ሚእታዊት ዒራቅ 12 ሚእታዊት ኣልባንያ 10 ሚእታዊት ሱርያ 9 ሚእታዊት ከምኡ ከዓ ኤርትራ 8 ሚእታዊት ብዝሒ ድምፂ ብምሓዝ ዜጋታተን ብናይ ሞትን ህይወትን መንገዲ ናይ ውሑስ ዓለም ክስግሩ ዝፍትኑ ውዱቃት ሃገራት ኮይነን ምህላወን እዩ እቲ ሓበሬታ ዘረጋግጽ ምንጪ ገዚ ፍልሰት ዜጋታት ናይ ዘን ዝተጠቕሳ ሃገራት ከቢድ ውሽጣዊ ዕግርግር ከቢድ ግህሰት ሰብኣዊ መሰል ገደብ ኣልቦ ወተሃደራዊ ዕስክርናን ውልቀ ምልካዊ ስርዓተ ምሕደራን ምዃኑ ኣብነት ኣሰንዩ ዝገለጸ እቲ ትካል ኩነታት ናይታ ጉጅለ ህግደፍ ደሴ ሰላም እንዳበለ ዝጽውዓ ኤርትራ ካብዘን በዓሌታዊ ግጭትን ኩናትን ዝሕመሳ ዘለዋ ሃገራት ብብዝሒ ህዝበን ተራእዩ ብተዓጻጻፊ ከም ዝበዝሕ እዩ ዝግለጽ ናይ ኤርትራ መንግስቲ ዝብል ጉጅለ ህግደፍ ኣዝዩ ጨካን ብዘይ ዝኾነ ኩናትን ድምፂ ጥይትን ብሰላሕታ ዜጋታት ኣብ ምሕቃቕ ዝዋፈር ገደብ ዘይብሉ ግዱድ ዕስክርና ተስፋ መንእስያት ዘጸልምት ብዘይ ሕጋዊ መስርሕ ዝካየድ ናይ ምእሳርን ምጭዋይን ተግባራት ዝፍጸም ዜጋታት ምስቃይ ሓሳብካ ናይ ምግላጽ ናጽነት ምኽልካልን ካልእን ዝኣመሰሉ ገበናት ብምፍጻም ኤርትራውያን ካብ ኣብ ዓዶም ምንባር ንላዕሊ ወላውን ንሞት ክመርጹ ዝገብር ጉጅለ ምዃኑ እቲ መጽናዕታዊ ጽሑፍ ዝገልጽ ጉጅለ ህግደፍ ብመንገዲ ናይ ሚድያ መሓውራቱ ኣቢሉ ኣብ ዝገብሮ ናይ ፕሮፓጋንዳ ዘተ ኣብ ዞባ ቀርኒ ኣፍሪቃ ድምፂ ጥይት ዘይስማዓላ ሰላማዊት ሃገር ምህናጡ ክገልጽ ዝስማዕ እኳ እንተኾነ እቲ ሓቂ ግን በአንጻሩ ኮይኑ ኤርትራውያን ዜጋታት ካብቲ ድምፂ ጥይት ዘይብሉ ናይ ሞት ረጋፂ ምሕደራ ጉጅለ ህግደፍ ንምርሓቕ ወላውን ነቲ ዓቢ ናይ ሞት ዕድላት ዘለዎን ብዘይ ብቕዓት ጀላቡ ዝካየድ ናይ ባሕሪ ጉዕዞን ከም ኣማራጺ ክሪኦ ይግደድ ምህላዊዩ ጸብጺቡቲ ትካል